بسم الله الرحمن الرحيم. الحمد لله رب العالمين، صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. أما بعد، ባለፈው ሳምንት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሽሪኩል አረብ ተሰብስበው አቡ ጣሊብ ጋር ሄደው አቡ ጣሊብ የመጨረሻው ከዚህ ዱንያ ወደ አኺራ የሄደበት ህመሙ ላይ በነበረበት ጊዜ ተሰብስበው ሄደው አረቦች ጉድ እንዳይሉን አጎቱ እያለ ዝም ብለውት እሱ ከሞተ በኋላ አዛረጉት እንባላለን ብለው ተሰብስበው ሄደው ይሄን የወንድምህን ልጅ አስቆሙልን፣ እኛም የሱን እንተዋለን፣ እሱም ደግሞ የኛን አምላኮች አይንካብን ብለው ሲነግሯቸው መጨረሻ ላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስጠርተዋቸው አቡ ጣሊብ እባክህ እነዚህ ሰዎች እንዴ እያሉ ነው ብለው ሲነግሯቸው እኔ ከእነርሱ አንድ ቃል ብቻ ነው የምፈልገው፣ አንዲት ቃል ብቻ ይበሉና ከዛ ችግር የለም። ሙሽሪኩል አረብ ደንግጠው አንድ ቃል ነው እንደምትፈልገው እኛ 10 ቃል እንላለን፣ ምንም ችግር የለም፣ ብቻ አማልክቶቻችንን አትንካ። ምንድነው ሲሏቸው ቁሉ ላ ኢላሃ ኢላላህ፣ ላ ኢላሃ ኢላላህ በሉ፣ እኔ ከናንተ የምፈልገው ይሄ ነው። የዚያን ጊዜ ከላያቸው ላይ አባራቸውን እያራገፉ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላግጠውባቸው ጥለው እንደሄዱ ነው ያየነው። መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ጣሊብ በነበረበት ሐለት ላይ ወደ አኺራ እንዳይሄድ ያው ሁሌም ይታገሉ ነበርና ሲሄዱ እና አቡ ጀህል አቡ ጣሊብ ጋር እንደነበሩ አቡ ጣሊብን አተርገቡ አሚለቲ አብዱል ሙጠሊብ መጨረሻ ሰዓት ላይ ወደ አኺራ በሚሄድበት ሰዓት ላይ የአብዱል ሙጠሊብን መንገድ ትተህ ወደ አኺራ ትሄዳለህ እንዴ? ልክ አኺራህን ታጠፋለህ ወይ እንደማለት ነው። ባለቀ ሰዓት ማለት ነው። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከተከተለ አቡ ጣሊብ አኺራው ሊጠፋ፣ ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበር? ያ አሚ ቁል ከሊመተን ኡሐጁ ለከ ቢሃ ዐንደላህ፣ አንዲት ቃል በል አላህ Subhanahu Wa Ta'ala ዘንድ እኔ በእርሷ ተያዥ ሆነልሃለሁ። አንዲት ቃል ከሊማ ላ ኢላሃ ኢላላህ። መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? እቺን ቃል እንዲሏት ይጠይቃል። እና አቡ ጀህልም ከፍሮ እንዲሞት ይፈልጋል። የአላህ ውሳኔ ሆነና አቡ ጣሊብ ወደ አኺራ ሄደ ማለት ነው። በአብዱል ሙጠሊብ መንገድ ላይ ነኝ ብሎ ወደ አኺራ ሄደ። አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ኢነከ ላ ተህዲ መን አህበብት ወላኪን አላህ የህዲ መን የሻ፣ አላህ የሻውን ሰው ይመራል ቀጥተኛውን መንገድ፣ አንተ ግን ሰዎችን ወደ ቀጥተኛው መንገድ ልትመራ አትችልም አላቸው አላህ። መጨረሻ ላይ አባስ ኢብኑ አብዱል ሙጠሊብ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማ አግነይተ አን አሚክ፣ ምንድን ለአጎትህ ለአባትህ ወንድም ለአጎትህ ምን ጠቀምከው? ላንተ በጣም ይታገል ነበር፣ አንተን ይታደግህ ነበር ከብዙ ነገር፣ ታዲያ ምን አረክለት ሲላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አቡ ጣሊብ እኔ በመኖሬ ምክንያት አላህ Subhanahu Wa Ta'ala ከላይኛው የጀሃነም ክፍል አድርጎታል፣ እኔ ባልኖር ኖሮ ግን ከጀሃነም አዘቅቱ ላይ ነበር የሚሆነው አሉ። ይሄ ከዚህ ያየነው ማለት ባለፈው ሳምንት ካየነው ትምህርታችን የምንረዳው ምንድነው? ቁርና እሱ መጥፎ ጓደኛ ዱንያም ላይ አኺራም ላይ አይለቅህም። ዱንያህንም ያበላሽብሃል፣ አኺራህንም ያበላሽብሃል ማለት ነው መጥፎ ጓደኛ። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ቱሳሂብ ኢላ አልሙእሚን ወላ ያእኩል ጠዓመከ ኢላ ተቅያ፣ ሙእሚንን እንጂ ጓደኛ አድርገህ አትያዛል። ሙእሚንን እንጂ ጓደኛ ማለት የልብ ጓደኛ አማካሪ ማለት የምታማክረው ውስጥህን ሁሉ ነገርህን ጓዳህን የሚያቅ ሁሉ ነገርህን ከሙእሚን ውጪ እንዳትይዛል። እንደዚህ አይነት ጓደኛ አላ የሥራ ጓደኛ ማፊሽ ካል የሥራ ጓደኛ የመንገድ ጓደኛ እንደዚህ ምናምን ይሄ ሳይሆን ጓደኛ የሚባለው አንተ ሚስጥርህን የምታዋየው ችግርህን የምታካፍለው እንዲህ አይነት በፍጹም ከሙእሚን ውጪ አይቻልም። ወላ ያኩል ጣዓመከ ኢላ ተቅያ፣ ምግብህን ደግሞ አላህን የሚፈራ እንጂ እንዳይበላል እና ብለህ ምናምን ጠርታ የምትወስደው አላህን የሚፈራ ሰው መሆን አለበት። አማ የተራበ ጎረቤት ደሃ hatta ወይን ካነ ካፊረን ቢሆን ከተራበ ከተቸገረ ይሄን አትርዱ ማለት አይደለም። አላህ Subhanahu Wa Ta'ala እኛ አላህ እናንተ ለእነዚያ በእናንተ ላይ የማይተባበሩና ከሀገራችሁ የማያስወጧችሁን ሰዎች መልካም እንድትሰሩላቸው ይፈቅዳል ብሏል አላህ Subhanahu Wa Ta'ala። እና ችግር የለውም ይሄ አይደለም። ነገር ግን
መርጠህ ጓደኛ የምታደርገው ሰው ማን መሆን አለበት? ሙእሚን። መርጠህ ደግሞ ና ብለህ ዛሬ እስኪ አብረን ምሳ እንብላ የምትለው ፈልገህ ሄደህ ማንን? አላህን የሚፈራ ይሆናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። طيب اذا አቡ ጣሊብ እና አቡ ጀህል እስከ መጨረሻው እችን ዱንያ ለቆ እስከሚሄድበት ሰዓት ድረስ አልለይ ብለው በዚህ በኩፍር ላይ እንዲሞት ሰበብ እስከመሆን ድረስ ሄደዋል። ያው እንግዲህ አቡ ጣሊብ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አይነት ሰው እንደነበር አይተናል። ወደ አኺራ ሄደዋል። ይሄ ለነብዩ ትልቅ ከባድ ሐዘን ነበር። ማለት አቡ ጣሊብ ወደ አኺራ መሄዱ ብዙ ክፍተቶች እሳቸው እንዳይነኩ ዳዕዋቸው እንዳይነካ በጣም ብዙ እየታገለ የነበረ ሰው ነበረ። አላህ ሂክማ አለው፣ ጥበብ አለው። ለምን ሂዳያ እንዳልሰጠው አላህ ነው የሚያውቀው። وهو اعلم بالمهتدين ብሏቸዋል። انك لا تهدي من احببت ولكن الله يهدي من يشاء ካለ በኋላ وهو اعلم بالمهتدين መመራት ለማን እንደሚገባው አላህ ነው የሚያውቀው አለ። እኛ ጥበቡ አላህ ነው የሚያውቀው። ምክንያቱም አቡ ጣሊብ ምን አይነት ሰው እንደነበረና እነ ዑመር እነ ኻሊድ ኢብኑ ወሊድ ምን አይነት ሰው እንደነበሩ እንደ ሰው ስናስበው ኻሊድ ምን አይነት ሰው ነበር? ሙስሊሞችን ምን ሲያደርግ እንደነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት አይነት መከራና ስቃይ እንዳደረሰባቸው አይተናል። ከዛሊክ حتى ዑመር ኢብኑ አልኸጣብ ምን አይነት ሰው። ነገር ግን አላህ ጋር ያለው ነገርና እኛ ጋር ያለው ነገር ሰማይና ምድር አይገናኝ። አላህ ሚስጥሩን የሚያውቀው እሱ ነው። እነ ኻሊድ ኢብኑ ወሊድ አላህ ሂዳያ ሰጣቸው። በል ዑመር አይደለም ሐምዛን የገደለው ወህሺ ላ ኢላሃ ኢላላህ። ነገር ግን በዚህ መልኩ ለዲን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲከላከል የነበረ እንደ አጥር ሆኖ የእስልምናውን ዳዕዋ በተፈለገበት መልኩ እንዲሄድ ያ ሁሉ ዋጋ ሲከፍል የነበረው ግን አቡ ጣሊብ ሂዳያ ሳያገኝ ወደ አኺራ ሄደ። እንደው ዝም ብሎ በዛሂር ከሚታየው ነገር ሐቂቃውን የሚያውቀው አላህ ነው። በዛሂር ከሚታየው ነገር ግን ምንድነው አቡ ጣሊብ መጨረሻ ላይ ስናይ በነበረው ነገር ስናይ ሰው ምን ይለኛል ነበረበት ውስጥ ገብቷቸዋል። ውስጡ ምን ነበረ? ሰው ምን ይለኛል ማለት ውስጡ ስንል ካለው ከዛ በፊትም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለፈው እንዳልነው ብሏቸዋል። ያንተ መንገድ እኮ ሐቅ ነው አላቸው። ለውለል መላመቷ ሰው ምን ይለኛል ባይባል ኖሮ እንዳንተ አይነት መንገድ አላየሁም ሐቅ ላይ ነው ያለው ብሏቸዋል። ስለዚህ አቡ ጣሊብ ምንድነው ሰው ምን ይለኛል እነ ሐምዛ እነ ኻሊድ ኢብኑ ወሊድ እነዚህ እነ ዑመር እንደዚህ አይነት ወሬ የለም። ሰው ምን ይለኛል ምናምን አያውቁም። ሐቅ ነው። እነሱ እኮ ያሉበት ባጢል ሐቅ ነው ብለው ነበርና ምን ሲያደርጉ የነበሩት እስከ ጥግ ድረስ ይታገሉለት የነበረው ልባቸው ባሉበት ነገር ላይ ሐቅ ነው ብለው ነው ባጢልን ሐቅ መስሏቸው ነበር ሲታገሉ የነበሩትና እስላም ሐቅ መሆኑን ሲያውቁ ደግሞ ልባቸውን አላህ ከፈተላቸው። ከዚያ በኋላ ለእስልምና አላህ እንዲታገሉ አደረጋቸው። አቡ ጣሊብ እንግዲህ በዚህ ሁኔታ ወደ አኺራ ሄደ። ይሄ ለሳቸው በጣም ከባድ ሐዘን ነበር። በዛው አመት ላይ ኸዲጃ ባለቤታቸው ልክ እንደዚሁ ከጎናቸው የነበረች ከመጀመሪያ ጀምሮ ማለት ነው የነበረችው ኸዲጃም ወደ አኺራ ሄደችበት አመት ነበር። ولم يندمل جرح رسول الله صلى الله عليه وسلم የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁስላቸው ሳይድን ማለት ነው ቁስላቸው ሳያገግም ሳይድን على وفاة ابي طالب አቡ ጣሊብ ሞት ምክንያት የቆሰለው የተጎዳው ውስጣቸው ሳያገግም حتى توفيت ام المؤمنين خديجة رضي الله عنها موتت رضي الله عنها وذلك في رمضان من نفس السنة العاشرة በአስረኛው ዓመት ላይ ማለት ነው ሁለቱም የሞቱት ነው። ማን አቡ ጣሊብም ኸዲጃም بعد وفاة ابي طالب አቡ ጣሊብ ከሞቱ በኋላ ወዲያው ነው بنحو الشهرين او بثلاثه ايام فقط ከሁለት ወር ከሶስት ቀን አካባቢ እንዳለፈ በአስረኛው ዓመተ ንቡዋ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው አላህ ነብይ አድርጎ ከላካቸው አስረኛው ዓመት ላይ ነው ይሄ። ከዚያ በኋላ ልክ አቡ ጣሊብ በሞተ ሁለት ወር ከሶስት ቀን አካባቢ ኸዲጃ ወደ አኺራ ሄደች። ይሄ وهي ኸዲጃ وكانت وزير صدق رسول الله صلى الله عليه وسلم በጣም እውነተኛ የሆነች የቅርብ አማካሪያቸው ነበረች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ባለቤታቸውም ነች፣ አማካሪያቸውም ነች፣ ሁሉ ነገራቸው ነበረች። على الاسلام በእስልምና ላይ አዘረቱ على ابلاغ الرساله نعم ከጎናቸው ሆና በጣም ረታቸዋለች
እስልምናን ለማድረስ አላህ Subhanahu Wa Ta'ala በሳቸው ላይ የላከውን መልእክት እንዲያደርሱ ለማድረግ ወአሰቱ بنفسها ومالها በገንዘቧም በነፍሷም ከጎናቸው ሆና ተባብራቸዋለች ያንተ ነኝ ብላ ማለት ገንዘቤም ያንተ ነው እኔም ያንተ ነኝ ብላ ራስህን እንደመስጠት ማለት ነው وقاسمته الاذى والهموم ተካፈለቻቸው ሙሽሪኮች አዛብ የሚያደርጓቸው በነበረበት ጊዜ እሳቸው ላይ የሚደርሰውን አዛ ተካፈላቸው ነበር ከذلك ጭንቀታቸውን ትጋራ ነበር ለሳቸው መጥተው ያማክሯታል ማንኛውም ነገር ሲደርስባቸው መጥተው ቶሎ ለሷ ነበር የሚነግሩትና እሷም ደግሞ ጭንቀታቸውን ትካፈልላቸዋለች እንዲቀልላቸው ታረጋለች አዛ ሲያደርጓቸው ከጎናቸው ትሆናለች አብሽር ትላለች قال صلى الله عليه وسلم خديجة አስመልክቶ ነብዩ መሐመድ صلى الله عليه وسلم ምን አሉ آمنت بي حين كفر بي الناس ሰዎች ሲያስተባብሉኝ ሰዎች ነብይ አይደለም ሲሉኝ እሷ አመነች አሉ በእኔ አመነች وصدقتني حين كذبني الناس እውነተኛ ነህ አለችኝ ሰዎች ውሸታም ሲሉኝ አሉ واشركتني في مالها حين حرمني الناس ገንዘቤ ያንተ ነው አለችኝ ሰዎች ገንዘባቸውን በከለከሉኝ ጊዜ አሉ ورزقني الله ولدها وحرم ولد غيرها الله سبحانه وتعالى ልጆቼን ከሷ ሰጠኝና ከሷ ውጪ ካሉት ከሌሎቹ ልጅ አልሰጠኝም አሉ ከማርያም ተቀጥያ ውጪ በከተክለኛ ከሚስቶቻቸው ከከዲጃ ብቻ ነው ልጅ የነበራቸው ማለት ነው وورد في فضائلها أن جبريل عليه السلام أتى النبي صلى الله عليه وسلم فقال يسوى درجان كميملكتو يا نبي محمد صلى الله عليه وسلم ንግግሮች ውስጥ جبريل መጣ ነብዩ ጋርና ምን አለ ያ رسول الله صلى الله عليه وسلم አላቸው هذه خديجة قد أتت እቺ خديجاኩ እየመጣች ነው አላቸው جبريل መጥቶ ማለት ምን ከየት ነው የመጣው جبريل سبحان الله ከአላህ ዘንድ ተልኮ ማለት ነው መላእክታ ከአላህ ዘንድ ተልኮ መጣና ምን አለ معها إناء فيه إدام أو طعام أو شراب እቃ ይዛለች ለነብዩ የሚነግራቸው جبريل ነው ከድጃ እየመጣች ነው ወዳንተ እቃ ይዛለች እቃው ውስጥ ኢዳም ማለት ወጥ ማለት ነው በእኛ ወደ አማርኛ ስንተረጉሙ ማለት ነው ወይ ምግብ ነገር ይዛለች ወይ ደግሞ የሚጠጣ ነገር ይዛ እየመጣች ነው ወዳንተ አላቸው فإذا هي أتتك فقرأ عليها السلام من ربها الله ወዳንተ በመጣች ጊዜ አላቸው الله ሰላም ይልሻል በላት لا إله إلا الله الله أكبر فقرأ عليها السلام من ربها كسبت سماي كعرش بلاي الله سلام يلشال بلات لمن لخديجة يا أخي سبحان الله شرف ما بعده شرف عندي عينت لكنا عندي عينت كبر زاري أنت كسبتها كنتيبة سلام تدرس الله السلام سمهن ترتو سلام إلى البتبال الله أكبر لا إله إلا الله ሁለት ሜትር ካጠገብህ ሰው እንዲርቅ ታረጋለህ ከግራና ከቀኝ ዞር በሉ ወደዛ ራቁ ትላለህ ማለት ከሰበታ ከንቲባ ምናልባት ከሀገራችን ከጠቅላይ ሚኒስትርማ ቢሆን ደግሞ ጉድህ ፈላ لا اله الا الله الله خالق السماوات والارض ሰማይም ምድርም ጌታ የሆነው ከአላህ ከሰባት ሰማይ ከአርሽ በላይ ለኸዲጃ አላህ ሰላም ይልሻል ስሙን ጠርቶ سبحان الله والله عجيب ነው والله كذا السلام تبچا ነው እንዴ وبشرها ببيت في الجنة بتاعك من وبشرها أبسرات ببيت في الجنة جنة بتزجاجلات بيت أبسرات بأجروا قوما يهرج بدنيا لا يالج يجنة نشين بالبتاعك أتصل يجنة نشين بالبتاعك لا إله إلا الله النزيه سوج عند النزيه هنا سوج الله እንዲህ አይነት ክብር ሲሰጣቸው الله እንዲህ አይነት ቦታ ሲሰጣቸው الله እንዲህ አይነት ልቅና ሲያላብሳቸው ጭንቀታቸው ባሰ ለአላህ ያላቸው መዋደቅ ለአላህ ያላቸው መተናነስ ለአላህ ያላቸው ዒባዳ ጭራሽ ጨነቃቸው ያወቀን ጨነቀው እንዲሉ ማለት ቢታቃ እየተሰጣቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበከር ፊል ጀና ወዑመር ፊል ጀና ወዑስማን ፊል ጀና ወዓሊ ፊል ጀና ወጠልሃ ፊል ጀና ሱብሃንአላህ ስማቸውን ወይዱላህ ፊል ጀና ወአብዱራህማን ፊል ጀና ስማቸውን እየጠሩ እንደዚህ እከሌ የጀነት ነው الذي لا ينطق عن الهوى ان هو ايش واحد سبحان الله ከልብ ወለዳቸው የማይናገሩ የአላህ መልእክተኛ እግራቸውን ሰብስቡ አተን ማይስሉ ክልክል ነው እግር አይዘረጋም እንዲህ አይነት ሐለቃ ላይ ኢንሻአላህ
ዑዝር ካላችሁ ወደ ግድግዳው ጋር መሄድ ይቻላል ኢንሻአላህ። ከልብ ወለዳቸው የማይናገሩት የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ እነዚህ አላህ ነው እያላቸው ያለው ይሄ እከሌ የጀነት ነው እከሌ የጀነት ነው እከሌ የጀነት ነው። ወበሽርሃ ቢበይቲን ፊል ጀና ጀነት ላይ ቤት አላት የጀነት ነሽ ብለህ ንገራት ስትመጣ ኸዲጃ። አላህ የኛዎቹ ዘመን هداهم ወደ አኺራ ሄዱት አላሁ ይበላቸው። ዱንያ ላይ ያሉት አላህ ሂዳያ ይስጣቸው። የጀነት እከሌ የጀነት ነህ እየተባለ እነሱ ጭንቀት ላይ ነበሩ። አንድ እግሬ ጀነት ውስጥ ገብቶ አላህ የጀነት ነው እያላቸው እኮ ነው። አቡበከር አንድ እግሬ ውጭ ነው አላምንም አሉ። ላ በአላህ ላይ መጠራጠራቸው እኮ አይደለም፣ ግን ነፍሲያቸው እንዴት እየቀጡ እንደሆነ ይጨንቃቸዋል። ሱብሃንአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውንም ወንጀል ምሬሃለሁ እያላቸው እግራቸው እስኪተሰነጣጠቅ ድረስ ሌሊት ይቆሙ ነበር። ሰላት በወቅቱ በጀማዓ መስጂድ ሄደው የማይሰግዱ ሰዎች እኛን ያየ የጀነት ነው ይላሉ። እኛን ያየ የጀነት ነው። ሰላት መስጂድ የማይሰግድ እኮ ነው ጀማዓ ሄደው የማይሰግድ قد لا يصلي في بيته حتى በቤቱም ውስጥ የማይሰግድ ሊሆን ይችላል እኮ። ሰዎች ስጁድ ያደርጉለታል፣ ሰዎች ይገዙታል፣ ሰዎች ልጅ ስጠኝ ሱብሃንአላህ አልዓዚም። ومع ذلك አመኢማ ይጠመጥማል። ومع ذلك አጀከለ ይባላል። ومع ذلك እንظر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ዲንና እነዚህ ሰዎች ያሉበት ኸዲጃ በዚህ በህይወቷ እያለች ከአላህ ከሰባት ሰማይ ከአርሽ በላይ ሰላም ተመጣላት የጀነት ነሽ አንቺ። ወበሽርሃ በይቲን ፊል ጀና ሚን ቀሰብ። ቀሰብ ማለት አንጓ ያላቸው አንጓ ያለው ግንድ ያላቸው ማናቸው ማለት አሁን ቀርካሃ እንደ ሸምበቆ አይነት አምሳያ የለውም ጀነት ላይ ያለው ነገር ግን እንትኑ እንዲገባን ነው። ግልጽ አለ ማአናው እንዲገባን። አንጓ ታውቃላችሁ አይደል? አንጓ መገጣጠሚያ ማለት ነው። እንደዚህ ሲበቅል አንጓ አለው አንጓ ያለው ይሄ ቀሰብ ይባላል። طيب لا صخب فيه ولا نسب ዛዛታም ሆነ ድካም የሌለበት ጀነት ላይ ምንም አይነት ረብሻ ዛዛታ የለም። كذلك ايش نسب ድካም የለም። ማፊ ባባ ማማ ዘይት አልቋል ትላለች፣ ሽንኩርት አልቋል ትላለች፣ ምናምን በዚህ ጤፍ አልቋል ፍዳህን ነው የምታየው መከራ እዚህ لا حول ولا قوه الا بالله። አዛ ጀነት ላይ ግን ማፊ شيء ታብ የለም ምንም ነገር ታብ የለም። ሴቶችም ታብ የለባቸውም፣ እነሱም አይጨናበሱም። ሽንኩርት እየከተፉ አይናቸው አይጨናበስም። አላህ ይቃጠልም። አላሁ አክበር لا اله الا الله አላሁ አክበር አላሁ አክበር። ንገሯቸው አላህ የጀነት ያርገን። ወላሂ ንገሯቸው እናንተ አላህን ከታዘዛችሁ ሙእሚን ከሆናችሁ ጀነት ላይ ጸጋ አለላችሁ በሏቸው። ጀነት ላይ አላሁ አክበር ጸጋ ድካም የሌለበት ምጥ የሌለበት በሽታ የሌለበት ሱብሃንአላህ ማብሰል የሌለበት ኤሌክትሪክ አለቀ የለ ካርድ ሙላ የለ ዘነሽ ቡታ ጋዝ አለቀ የለ ምን የለ ሱብሃንአላህ ስትል የምትፈልገው አይነት ነገር አፍ ውስጥ ይገባል። لا اله الا الله አላሁ አክበር። የጀነት ጸጋ እንዲህ አይነት ጀነት አላህ አዘጋጅቶ እኔን ብቻ ተገዙ ነው ያለው። ሽፍት የዚህ ዋጋው ሌላው አይደለም፣ ሰላታ አይደለም፣ ሌላ ሁሉ ነገር ቶ ይሄ ታቢዕ ነው። ይሄ ተከትሎ የሚመጣ ነገር ነው። ዋና ቁልፉ ምንድነው? ተውሂድ ነው። እንታቤ ዋና ቁልፉ የጀነት ዋናው ቁልፍ አላህን በብቸኝነት ማምለክ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋጋ የከፈሉበት ሰሃባዎች ዋጋ የከፈሉበት ተውሂድ ካለ የመጀመሪያውን ቁልፍ ይዛል ማለት ነው። ከዛ ሌሎቹ ጥርሶች ናቸው። ሽፍት المفتاح اسنان المفتاح صلاه ጾም ዘካ ሰደቃ መስራው ኸይር ስራ ዚያራ ምናም ሁሉ ነገር ከዛ ምን ይሆናሉ? የተውሂዱ ቁልፍ ጥርሶች ናቸው። አስሉ ግን ቁልፉ ምንድነው? ከሊመት ላ ኢላሃ ኢላላህ። እቺ ላ ኢላሃ ኢላላህ ምንም ነገር ሊጠጋት አይገባም። ምንም ነገር ከተጠጋት አደጋ ነው። ልክ ውዱእ ካደረግን በኋላ እንደምንጠብቀው ሁሉ ላ ኢላሃ ኢላላህን ልንጠብቀው ይገባል። ተረታችሁናል? ገብቷችኋል? ወላሂ ዛሬ ሰው ለላ ኢላሃ ኢላላህ አይጠነቀቅም ለውዱእ እንደሚጠነቀቅ። ምን ያደርግልሃል? ውዱእህን ጠብቀህ እንዳይጠፋብህ ሺህ ጊዜ ግንባርህ ቢያብጥ ጉልበትህ ምን ያደርግልሃል? ላ ኢላሃ ኢላላህ ከጠፋ ላ ኢላሃ ኢላላህ ልክ እንደ ውዱእ ይጠፋል። የሚያጠፉት ነገሮች አሉ። ከዚህ መጠንቀቅ ግድ ነው። ግልጽ አይደል? ላ ኢላሃ ኢላላህችን እንዳይጠፋ ይሄን ላ ኢላሃ ኢላላህ የሙጥኝ በጥርስህ ነክሰህ ይዘህ ከዚያ በኋላ ጣሃራህን ጠብቅ፣ ሰላትህን ጠብቅ፣ ጾምህን ጠብቅ፣ ዝክርህን ጠብቅ፣ ዚያራህ ምናምን እነዚህ ማሻአላህ ናቸው። ምንም ነገር ድካም የሌለበት ዛዛታ የሌለበት አላህ ጀነት ላይ ቤት ሰርቶልሻል ተባለች ኸዲጃ ረዲየላሁ ዐንሃ።
وكان النبي صلى الله عليه وسلم يذكرها دائما በጣም ብዙ ጊዜ ያውሷት ነበር ኸዲጃን ረዲየላሁ ዐንሃ በጣም ያውሷታል ሁሉ ጊዜ ያስታውሳሉ የተረሐሙ عليها الله ይዘንላት ይላሉ ሁሉ ጊዜ ማለት الله حتى ايش የጀነት መሆኗ ከታወቀም በኋላ ሽፍት የጀነት በኋላ اللهم ارحم شيخنا حسين ይላሉ እነዚህ የባሌ ሰዎች አንዱ ሼክ ተቆጣቸው ደብዳቤ ጽፈዋል ወይ ተቀጥቻለሁ ብለው ደብዳቤ ወደ እናንተ ጽፈዋል ወይ እናንተ ለሳቸው ከአላህ ምህረት የምትለምኑላቸው ገብቷቸዋል አልገባችሁም አስለን በእስልምና አንድ ሰው እከሌ የጀነት ነው የሚባለው አላህ የጀነት መሆኑን የተናገረለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እከሌ የጀነት ነው ያሉትን ሰው ብቻ ነው ከዛ ውጪ ማንንም ሰው የጀነት ነው ማለት አይቻልም ይሄ በአላህ ላይ ያለ ዕውቀት መናገር ነው የጀነት ባለቤቱ ማን ነው አላህ ነው ኢዳን ጀነት የሚያስገባውም አላህ ነው ጀሃነም የሚያስገባው አላህ ነው እከሌም የጀሃነም ነው አይባልም እከሌም የጀነት ነው አይባልም ኢላ አላህ ከመሰከረ ካልሆነ በስተቀር አላህ መመስከሩን የምናውቀው በነብዩ ምላስ ነው አይደል እንዴ በነብዩ ምላስ እከሌ ኸዲጃ የጀነት ነች ሰምተናል አይደል እንዴ የጀነት ነች እንላለን አቡበከር የጀነት ነው የያሲር ቤተሰቦች ያ አለ ያሲር ሰብረን فإن موعدكم الجنة ያሲር ቤተሰቦች የጀነት መሆናቸው ነብዩ ነገሩ በዚህ መልኩ ስማቸው ተጠቅሶ የጀነት የሆነ መሆናቸው ከተነገረላቸው ሰዎች ማንንም ይሁን ማን የጀነት ነው ማለት አይቻልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃ የጀነት መሆኗን ከነገሩን በኋላ ሁሉ ጊዜ ምን ይሏት ነበር ካን የተረሐም عليها يعني ምን ማለት ነው አላህ ይዘንልሽ ይሉ ነበር አላህ ይዘንልሽ የአላህ ረህመት የአላህ ህዝነት ካንቺ ጋር ይሁን ብለው ሁሌ ዱዓ ያደርጉላት ነበር የጀነት መሆኑ እንኳን እየታወቀ ታውቆም እኮ ነው ግልጽ አይደለ የጀነት መሆኑ ታውቀው ራሳቸው ነግረውን ኸዲጃ የጀነት መሆኗን ግን አላህ ረህመት ያርግልሽ ብለው ዱዓ ያደርጉላት ነበር እኔ ቅድም ያልኳችሁ ምንድነው የባሌ ሰዎች ባሌ ሸከና ሁሴን የሚሉ ሰዎች አሉ አይደል አላሁ መርሐም ሸከና ሁሴን ይላሉ አይደል እንዴ እነርሱን ሲወቅሳቸው አንድ ያገራችን ትልቅ ሼክ ናቸው ሲወቅሷቸው ምን ይሏቸዋል ተቀጥቻለሁ ብለው ወደ እናንተ ደብዳቤ ጽፈዋል ወይ እንዴት አላሁ መርሐም ሸከና ሁሴን ትላላችሁ ነው ገብቷችኋል አሁን እንዴት ትላላችሁ ምን ማለት ነው እሳቸው ምን እያሉ ነው የጀነት ናቸው እያሉ ነው አይደል ሁለተኛ ነገር ደግሞ ምንድነው የጀነት ከሆነ ምን አይደረግም ረህመተ አላሁ መርሐም አይባልም ነው ሁለቱም ስህተት ናቸው አንደኛ ሸከና ሁሴን የጀነት ይሁኑ አይሁኑ ማን ነው የሚያውቀው አላህ ነው የሚያውቀው መስነገረና ስለምን እንዴት የጀነት ነው ብለህ ተመሰክራለህ hatta የጀነትም ቢሆን ራሱ አላሁ መርሐም ይባላል ይሳል አላሁ መርሐም ምን ያህል ሰዎች ሩቀው ነው ያሉት በጣም ከባድ ነው والله سبحان الله العظيم طيب اذا وكان يترحم عليها وتأخذ به الرأفة والرقة لها كلما ذكرها يعني نبي محمد صلى الله عليه وسلم خديجان باستوسوا ጊዜ ሁሉ በጣም ልባቸው ይሳሳ ነበር በጣም ያዝኑላት ነበር ሁሌም እሷን ባስተዋወሱ ቁጥር ሁሌም የሆነ የትካዜ ስሜት ይታይባቸው ነበር وكان يذبح الشاة فيبعث في اصدقائها በግ ያርዱና ምን ያደርጋሉ ለጓደኞቿ ይልካል ለጓደኞቿ ለኸዲጃ ጓደኞች ለኸዲጃ ከሞተች በኋላ ስለዚህ ዛሬ አንድ ሰው አንተ ለምሳሌ እናትህና አባትህ ወደ አኺራ ቢሄዱ እነርሱን ለእነርሱ መልካም ከመዋል ጭምር ነው የእነርሱን ወዳጆች ማስደሰት ዛለ እናትና አባት ሐቅ ምናልባት በህይወት ይያሉ ባትወጣ አንድ ልጃቸው ለምሳሌ ዲን ሳያውቅ የእናት የአባቱን ሐቅ ሳያውቅ እናትና አባት ወደ አኺራ ቢሄዱበትና በኋላ ተውበት አድርጎ ወደ እስልምና ቢገባ ዲን ቢያውቅ በጣም ጸጸት ይዟል እናትና አባቴን ሳልخدማቸው እንዴት ሄዱብኝ ብሎ ውስጡ በጣም ሁሌ ምን ይሆናል በትካዜ ይሞላል ምን ማድረግ አለበት ወዳጆቻቸውን ሄዶ ይፈልግና ይዘይራቸዋል እኔ እከሌ ልጅ ነኝ ወዳጃችሁ የነበረው እከሌ ልጅ ነኝ ካለው ይሄው ይሄ ነገር ማስታወሻ ይሆንላችሁ ብሎ ምን ማድረግ ወዳጆቻቸው በል የምትወደው እንኳን እናትና አባትህ አይደለም የባለቤትህም ቢሆን ማለት ነው ዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኸዲጃን ጓደኞች ምን ያደርጋሉ ያስታውስ ሁሌም ማንን ለማስታወስ ኸዲጃ ከذلك እነርሱ ምን ዱዓ ያደርጉላት አላህ በሷ ምክንያት የሷ ጓደኛ ስለሆኑ ነው ምን እየተደረገ ያሉት እየተዘየሩ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያደርጉላቸው ነው
መልካም ኸይር ስራ እየሰሩላቸው ነው በማን በኸዲጃ ምክንያት ኸዲጃን አስታውሰው ዱዓ እንዲያደርጉላት ማለት ነው ኸዲጃን አስታውሰው በመልካም እንዲያስታውሷት ዱዓ እንዲያደርጉላት ማለት ነው لها مناقب جمة በጣም ብዙ ደረጃዎች አሏት በጣም ብዙ ስለሷ በጣም ብዙ ታሪክ ነው ያለው وفضائل كثيرة በጣም ብዙ ተዘርዝሮ የሚያልቅ አይደለም የሷ ያላት ደረጃ አላህ ዘንድ ኢዛን እንግዲህ በዚሁ አመት ቢያንስ በሁለት ወር ልዩነት አካባቢ በጣም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅርብ የሆኑ ለዳዕዋቸው የጀርባ አጥንት ሆኖ የነበሩ ከለላ ሆኖ የነበሩ ሰዎች አቡ ጣሊብና ኸዲጃ ተለዩዋቸው تراكم الأحزان مالت يعني تكازيو حزنوا مبزاتوا مدراربوا واشتد البلاء على رسول الله صلى الله عليه وسلم من قومه بعد موت عمه أبي طالب وزوجه خديجة عند تفرعوا هلتوا أبو طالبنا خديجة ودا أخيرا كيهدوا بهالا مشركوش بنبي محمد الله صلى الله عليه وسلم يدرسوا تنبروا عزا يدرسوا تنبروا چنقنا يدرسوا تنبروا عزا مادرك بتقام تتناكره بتقام برتاباتشو فقد تجرؤوا عليه تدافروا በፊት ያው አቡ ጣሊብ ነበር በጣም ክብር ያላቸው ሰው ከመሆኑ የተነሳ ያለው ሰው ነበርና ይፈሩት ነበር አሁን ግን ባዶ ሆነ ፊት ለፊታቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰዎቹ እይታ ማለት ነው ምክንያቱም አላህን አይፈሩ አይም ስለዚህ በጣም ድንበር አለፉ መዳፈር ጀመሩ وكاشفوه بالاذى يعني በጣም ፊት ለፊት هذا ያደርጓቸው ጀመር وتفق النبي صلى الله عليه وسلم يتأثر بشدة بكل ما يحدث كثير መጀመሪያ እነ ኸዲጃ ይያሉ እነ አቡ ጣሊብ ይያሉ በሚደርስባቸው ነገር የማይተክዙትን ያክል አሁን ትንሽም ነገር የሆነ ሰው አዛ ሲያረጋቸው በጣም ተጽዕኖ ይፈጥርባቸው ጀመር ማለት ከጎኔ እነርሱ ስላጣሁኝ ነው የሚል ውስጣቸው በጣም ይነካ ጀመር ከዚያ በኋላ ولو كان أصغر وأوهن مما سبق መጀመሪያ ከሚደርስባቸው በጣም ዝቅተኛም ቢሆን ግን በሳቸው ውስጥ ላይ በጣም ትልቅ ተጽዕኖ መፍጠር ጀመረ የሚደርስባቸው ከሙሽሪኮች የሚደርሱባቸው ነገሮች ይከብዳቸው ጀመር በጣም ያሳዝናቸዋል በጣም ያበሳጫቸዋል حتى إن سفيها من سفهاء قريش نثر التراب على رأسه ዝም ብሎ ተራሰው መጥቶ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም አፈር በራሳቸው ላይ በተነባቸው فجعلت إحدى بناته تغسله وتبكي ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከልጆቻቸው አንዷ ከሴት ልጆቻቸው መጣ ከአባቷ ላይ አፈሩን እያራገፈች እያጠበችላቸው ታለቅሳለች ልጅ እንደ የደረሰ የለም ያው ብቸኛ የነበራቸው አቡ ጣሊብ ነበር የሚፈራው የነበረውና እንዲህ አይነት ተራ ሰዎች እሳቸው ጋር አይደርሱም ነበር አስለም እና كذا وهو يقول لها من ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لا تبكي يا بني አታልቅሺ ልጄ ሆይ አታልቅሽ فإن الله مانع أباك الله አባትሽን እነዚህ ከሚያደርሱበት ጥቃት እነዚህ ከሚያደርሱበት ችግር ይጠብቀዋል አላህ ይከላከልለታል አላህ አለው አብሽሪ ምንም አቡ ጣሊብ ከጎኑ ቢጠፋ ኸዲጃም አጠገቤ ባትሆንም አላህ አለኝ ነው ይላል አላህ አለኝና አብሽሪ ይሏታል ለልጃቸው ማለት ويقول بين ذلك ልክ እንደዚሁ ይያሉ ግን ውስጣቸው የሚሰማቸው ስሜት ሲገልጹ ما نالت قريش من شيئا اكره حتى مات ابو طالب ቁረይሾች አቡ ጣሊብ እስኪሞት ድረስ በዚህ መልኩ እኔን አልደፈሩኝም ነበር በዚህ መልኩ እኔን አልደፈሩኝም እንዲህ አይነት አዛ በዚህ መልኩ አላደረሱብኝም ነበር የሱ ሞት ነው እንደዚህ ክፍት ያደረገላቸው ወደኔ እንዲደርሱ ያደረጋቸው የሱ ሞት ነው وفي شوال بعد الشهر الذي توفيت فيه خديجة كشوال በኋላ ማለት በሸዋል ውስጥ ኸዲጃ የሞተችበት ወር በረመዳን ወር ነው ብለን ነበር ከዚያ በኋላ تزوج رسول الله صلى الله عليه وسلم بسودة ابنة زمعة سودة የተባለችውን ባለቤታቸውን አገቡ በሸዋል ወር ላይ رضي الله عنها ወንድ ልጅ ቤት ውስጥ የለመደው ነገር ሲያጣ በጣም ከባድ ነው ግልጽ አለ ሴት ልጅ ቤት ውስጥ ወንድ ባይኖር ብዙም አትቸገርም ግን አንተ እቤት ስትገባ ሴቷ ከሌለች ቤቱ ይጨልምብሃል ያላገባችሁ ሰዎች ይሄ አይገባችሁም ይሄ ቋንቋ አላህ እንድታገቡ ያርጋችሁ ረበሎ በጣም ብዙ ድምጽ ነው አሜን ያለው እኔ ያላገቡትም ያልኩት እንጂ ኦኬ መርሐባ ኢዘን ወንድ ልጅ
ቤት ሲገባ ቤት ባለቤቱ ከሌለች ይጨንቀዋል የቤት ውስጥ ተድቢር ቤቱን የማሳመር የቤቱን ውስጥ ነገር የማስተካከሉ ነገር አላህ ለሴቷን ይሰጣል طيب ወንዱ ደግሞ ውጪ ጉልበት ልፋት የሚያስፈልገውን ነገር እዛ ታግሎ ለፍቶ እንዲያመጣ አላህ ደግሞ ይሄን ኃላፊነት ለሱ ሰጥቶታል طيب ስለዚህ ሴት ልጅ 4 ወር ከ10 ቀን ማግባት አትችልም በእስልምና ባሏ ከሞተ 4 ወር ከ10 ቀን ድረስ መቆየት ግድ ይላታል ይሄ ሸሪዓ ነው ከቤት መውጣት አትችልም ኢዳ ይባላል ይሄ ወንድ ልጅ ኢዳ የለበትም ማግባት ይችላል ማለት የሱ ማንነት ነው የሚወስነው በፈለገው ጊዜ ማግባት ይችላል ማለት ነው ይሄ የሸሪዓ ፍቃድ ነው ኢዘን በሸዋል ወር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንድ ወር በኋላ ማለት ነው ኸዲጃ ከሞተች ከአንድ ወር በኋላ ሰውዳን አገቡ ረዲየላሁ عنها وكانت تحت ابن عمها ያጎቷ ልጅ ነበር ያገባት ባሏ ያጎቷ ልጅ ነበር አዳ ነው ይሄ አስለን የተለመደ ነበር በእነርሱ መጀመሪያም ከእስልምናም በኋላ ማለት ነው ያጎት ልጅ ማግባት ይፈቀዳል አሁንም ይፈቀዳል ዋጅብ አይደለም ይዛለ አንዳንድ ሰዎች በጣም ብዙ ነገር ላይ ሩቅ ናቸው የእስልምናን ድንጋጌ ግን እዚህ ላይ ያለ የሌለ ኃይሉን ተጠቅሞ ሸሪዓ ነው ይላል ያ اخي ዋጅብ የተደረገ ነገር አለ ዋጅብ የተደረገ ነገር አንተ ችላ እያልክ ነው ግዴታ ፈርድ የሆነ ነገር ላይ ሰላት አትሰግድም ሰላት የማይሰግዱ ሰዎች አቅም እያላቸው ዘካ የማያወጡ ነገር ግን በቃ خلاص የሆነ ያጎቴን ልጅ ካላገባው ሞቼ ይገኛሉ ይላል ማለት ካንው እሺ ፈርድ የተደረገ ይመስላል የተፈቀደ ነው ማፊሽ ካል የተፈቀደ ነው ሲባል ግን መቼ ነው የተፈቀደ የሚሆነው ዝምድና መቁረጥ የማይከሰት ከሆነ ዝምድና መቁረጥ የሚከሰት ከሆነ حرام ይሆናል ለምንድን ነው حرام የሚሆነው ይሄኛው ምንድነው ብለናል ያጎት ልጅ ማግባት ምንድነው ብለናል جائز مشروع የተፈቀደ ነው ይጻል የተፈቀደ ነው ዝምድና መቁረጥስ حرام ነው جائز የሆነ ነገር ለመስራት ተብሎ ይጻል ለጃኢዝ ነገር ተብሎ حرام ነገር ውስጥ አይገባም ምን ማለት ነው አንተ ቤተሰቦች አንተን ያጎት ልጅ በማግባቷ ምክንያት ከዝምድና የሚወጡ ከሆነ አንተ ከቤተሰብ የምትቆራረጥ ከሆነ እንዲህ አይነት ማህበረሰብ ውስጥ ከሆነ ያለው ዝምድና መቁረጥ አይቻልም ይቻላል ነው እንጂ የተባለው ዋጅብ ነው አልተባለም ግልጽ አለ ይቻላል ነው የተባለው ስለዚህ የሚቻል ነገር ምን መፍሰዳ በማያመጣ መልኩ ነው የሚሰራው ማለት ነው ሌላ አደጋ በማያመጣ ወደ حرام በማይወስድ መልኩ ወደ حرام ነገር ውስጥ የማይከት ከሆነ ነው ይሄ ነገር የሚሆነው ማለት ነውና ሰውዳ ባጎቷ ልጅ ስር ነበረች ማለት ባለቤቷ ያጎቷ ልጅ ነበረ ሰክራን ኢብኑ አምር ይባላል ረዲየላሁ عنه وكان من السابقين الاولين الى الاسلام ቶሎ ከሰለሙት ሰዎች መካ ላይ ቶሎ እስልምናን ከተቀበሉ ሰዎች ውስጥ አንዱ ነበርና وقد هاجر الى الحبشه ሁለቱም እሱም አብረው ወደ ሐበሻ ተሰደው ነበር ثم رجع الى مكه ከዚያ ሁለቱም አንድ ላይ ተያይዘው ወደ መካ መጥተው ነበር فتوفي بها السكران ابن عمرو ከዛ መካ ላይ ወደ አኺራ ሄደ ማለት ባለቤቷ ሞተባት فلما حلت تزوجها النبي صلى الله عليه وسلم ከኢዳዋ ወጣ ሐላል ስትሆን ማለት ነው ኢዳዋን ስትጨርስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገቧት وبعد اعوام وهبت نوبتها لعائشه رضي الله عنها ወይታ ማለት ነው የሷን ተራ ለአኢሻ ሰጠቻት የሷን ተራ ምን ከሆነች በኋላ እድሜዋ ከሄደዋ ነገር ግን ምን ፈለገች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት መሆን ኡሙል ሙእሚኒን የሙእመናኖች እናት ሆነ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስር ሆነ መኖር ፈለገች ተራዋ ግን ለአኢሻ ረዲየላሁ عنها ሰጠች ማለት ተራዋ ለአኢሻ ሰጠች لماذا لان عائشه رضي الله عنها كانت احب النساء الى النبي صلى الله عليه وسلم يعني عائشه በጣም ከሴቶቻቸው ሁሉ በጣም ይወዷት ነበር አይሻ በጣም ይወዷት من احب الناس اليك ሲባሉ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም ያለ ምንም ተረዱድ ያለ ምንም من احب الناس اليك አይሻ አሉ ነብዩ መሐመድ ማን ነው አንተ ዘንድ ከሁሉም የበለጠ ተወዳጁ ማን ነው ሲባሉ ምን አሉ አባባ አይሻ ረዲየላሁ عنها الله اكبر سبحان الله العظيم ሲጠሯት ምን ይሉ ነበር አይሻ ያ
አይሽ ያ አይሽ ነበር ብሎ የሚጠሯት እኛ ዛሬ እንዴት ነው ባለቤቶቻችን እንዴት ነው የምንጠራቸው ወይስ ወይ የሆነ ወደ ቤት ስንገባ ጡንቻችንን አፈርጥመን ምናምን ያለን ነው የምንገባው ላ ያ اخي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዴት አይነት ህይወት እንደሚያስተምሩን ሽፍት ሰውዳ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአኢሻ ያላቸውን ፍቅር ስለምታውቅ ምን አረጋች ያ ረሱላህ ሰለላሁ ዐለይሂ ወሰለም ተራዬን ለማን ሰጠኛለች ለአኢሻ ሰጠኋላ አኢሻ ጋር ሆኖ የኔ ተራቀን ቀን ዘይሩኝ ኑ ከዛ እኔን كيف ብላችሁኝ ሰላም አለይኩም በሉኝና ከዛ ግን ማን ጋር ሄዱ አኢሻ ጋር ሄዱ አለች አኢሻ ጋር ሄዱ ሱብሃንአላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውስጥ ምን ለመፍጠር ደስታ ለማስገባት ማለት እሳቸውን የሚያስደስት ነገር አኢሻንም የሚያስደስት ነገር አኢሻም ከዚህ በላይ የሚያስደስታት ነገር የለም ሱብሃንአላህ ከذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚያስደስታቸው ነገር ነበር ተአዱድ በጣም የሚገርማቸው ነገር በእስልምና ከአንድ በላይ ማግባት ከተፈቀደባቸው ወይም ደግሞ የእስልምና ሸሪዓ ወንድ ልጅ ከአንድ በላይ እንዲያገባ ከፈቀደባቸው ምክንያቶች አንዱ ምንድነው ይላሉ የሴት ልጅ የተቃራኒ ጾታ ፍላጎቷ ከ40ዎቹ በኋላ ይቀንስ ይላል 45 ዓመት እና ከዛ ደረጃ ላይ ስትደርስ ምን ይሄዳል እየቀነሰ ይሄዳል ይላል እየቀነሰ ይሄዳል የወንድ ፍላጎት እስከ 70 ዓመት ድረስ ይሄዳል ነው የሚሉት እስከ 70 ዓመት ድረስ ህመቱ الرجال تهدم الجبال ማለት የወንዶች ወኔ ተራራ ያፈርሳል ማለት ነው ተራራ ያፈርሳል የ70 ዓመት ሽማግሌ ስታዩ ማሻአላህ ምን ይሽተው ዓመት እኔ ሐቂቃ የ100 ዓመት አላህ የጀነት ያርጋቸው አንድ አባት ነበሩ 100 ዓመታቸው ነው 101 ዓመታቸው ላይ ሆኖ ከያዙ የሚያስለቃቸው አልነበረም والله 100 ዓመታቸው ላይ እኛ ሲደክመን ተራዊህ ላይ እሳቸው ቀድሞ ነው ተነስተው ዞር ብሎ ያያሉ 100 ዓመታቸው ፈጅር ሙአዚኑን ሄዶ የሚቀሰቅሱ እሳቸው ነበሩ ፈጅር ሄዶ ሙአዚኑን አይናቸው ከኛ በላይ ነበር የሚያዩ ይሄ አላህ ሚስጥር አለው ተከፍ እና የወንድ ልጅ ፍላጎት የተቃራኒ ጾታ ፍላጎቱ እስከ 70 ዓመት ድረስ ይሄዳል ይሄ ማለት ነው የሴቷ ፍላጎት 45 ዓመት አካባቢ ላይ ምን ከሆነ ከደከመ ያንተ ፍላጎት እስከ 70 ዓመት ድረስ የሚሄድ ከሆነ ምን ሊሆን ነው እስላም ምን አደረገ ሸሪዓዊ በሆነ መልኩ ተአዱድ ፈቀደልህ ማለት ሸሪዓዊ ሆነ እሷን ፍታት አይደለም ያለው ሽፍተ ከፍ አትፍታት ብትፈታት ትጎዳለች አትጎዳም ትጎዳለች አንተ ለራስ ለሸህዋ ስትል ለስሜት ስትል እሷን ፈተህ ላ አንቺ خلاص አሁን ስለደከምሽ እኔ አልፈልግሽም ሂጂ እኔ ሌላ አመጣለሁ ብትል እየጎዳሃት ነው ማህበራዊ ቀውስ እያመጣህ ነው ይሄን ማህበራዊ ቀውስ ለመጠበቅ እስላም ምን አደረገ ላ خلاص እሷም ተንከባከባት ባለቤትህ ነች طيب ግን አንተ ደግሞ ኢላጅ ተቃጥለህ ሙት አልተባልክም ማፊሽ ካል ኢላጅ አደረገልህ መፍትሄ ሸሪዓዊ በሆነ መልኩ መፍትሄ አስቀመጠልህ የእስላም ሸሪዓ ፍልስፍና ይሄን ይመስላል خربانዎች መላቸው እነዚህ ያኒ መጃኒኖች ምዕራባውያኖች እስልምና ሴቶችን ይጨቁናል ያ اخي እስልምና ሴቶችን ከማንንም በላይ ያከብራል ከማንንም በላይ እነርሱ እንደ ሸንኮራ ከመጠጡ በኋላ መጣል ነው የሚፈልጉት እስላም ግን ላ ክብር ይሰጣታል شفت كيف ክብር ይሰጣታል እስልምና ሴትን ልጅ ይሄ هذا ايش من يعني مقاصد الشريعه للتعدد ነው ይሄኛው አንደኛው ማለት ከመቃሲድ الشريعه አንዱ ይሄ ነው እንደ አሁን ጊዜ በአብዛኛው ያሉት ቆይ እሰራልሻለሁ ብለው ነው የሚያገቡት ኢላ መርሂመ ረቢ አላህ ያዘነለት ሲቀር ብዙዎቹ ምን ለማድረግ እሰራል አሳያታለሁ ይላል ሆነ ነገር ወይ ይጣላሉ ወይ ምናምን በቃ በቀላታለሁ ለበቀል حرام አይቻልም በዚህ ስሜት ማን ነው የምትበቀለው አንተ የትዳር ጓደኛ የልጆችህን እናት ጠላትህ ነች እንዴ ይሄ አይደለም ከዛለ ይሄ አይደለም አንደኛ አደሙል ኢንጃብ ምናልባት ያኒ ከተአዱድ ከተፈቀደባቸው አንደኛ ምንድነው የተቃራኒ የሸህዋ አለመመጣጥ የጊዜ መራዘምና ማጠር ሁለተኛ ነገር ደግሞ አደሙል ኢንጃብ አለመውለድ ነው አለመውለድ ማለት ሴቷ ልጅ አንዷ ሴት የማታገባ ያኒ የማትወልድ ከሆነች አንተ የምትወልድ ከሆነ እንደነው የምትሆነው ማፊሽ ካለ እሷ ለምሳሌ እሷ አንተ የማትወልድ ሆነ እሷ የምትወልድ ብትሆን ብትፈታት ችግር የለም ግልጽ አይደል አንተ የማትወልድ ሆነ እሷ የምትወልድ ከሆነ ብትፈታት ትጎዳለች አንተም አትጎዳም እሷም አትጎዳም ለምን አንተም ታገባለህ ችግር የለም ግልጽ አይደል ማግባት ትችላለህ ማለት ነው የማትወልድ ማግኘት ትችላለህ ነገር ግን እሷ እየወለደች ማለት አንተ እየወለድክ እሷ የማትወልድ ከሆነስ ብትፈታት ማግባት ትችላለች እንዴ አንተ ብትፈታት አታገባ ማን ያገባታል ምክንያቱም ማን ነጫ ስለዚህ ምን ይሁን እሷንም ምን አድርጋት ከፋል አድርጋት
ከፋላ አድርጋት አላህ ተፈጥሯዊ ስሜት በውስጧ ፈጥሮባታል ስለዚህ እሷንም ከለላ ስጣት ጠብቃት ተንከባከባትና አንተ ምን አድርግ ሌላ ዘር የምታገኝበትን ሌላ አግባ አልክ ተባልክ من مقاصد الشريعه للتعدد ማለት ለምሳሌ ሁለተኛ ምን ይሄኛው يعني ሸሪዓ ከአንድ በላይ አንድ ወንድ እንዲያገባ ከፈቀደባቸው ምክንያቶች ሁለተኛው ይሄን ነው ማለት እንደው ምን ለማድረግ ነው እኛ ብዙ ጊዜ ማለት ነው በእስልምና ሰዎች አይገነዘቡትም ተዓዱድ የሚለው ነገር ሸሪዓ ለምንድን ነው የፈቀደው በምን መልኩ መሆን አለበት እነዚህ ማንንም ሰው ምን የለው ብቃቱም የለው መውቀቱም የለው በደመ ነፍስ ያገባል ከዛ በኋላ ደግሞ ጀውር ታያለ ጀውር ማለት እሺ አድል ያለ መኖር ማለት ፍትህ ያለ መኖር ይሄ በጣም ትልቅ አደጋ ነው وعلى كل حال سودا رضي الله عنها تراوان لعائشه ሰጥታ ነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማስደሰት ብላ اما زواجه بعائشه رضي الله عنها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም عائشان ያገቧት فكان ايضا في شهر شوال ولكن بعد سودا بسنه በሚቀጥለው አመት ሰውዳን ባገቡበት በሚቀጥለው ሸዋል ማለት ነው በሚቀጥለው ሸዋል ለምሳሌ በዘንድሮ ሸዋል ሰውዳን ካገቡ በሚቀጥለው ሸዋል ላይ ማለት ከአመት በኋላ ባለው ሸዋል ላይ አይሻን አገቡ ተዘወጀها بمكه وهي ابنه 6 سنين የ6 አመት ልጅ ሆና ነው ምን ያደረጉት ኒካህ ያሰሩላት የ6 አመት ልጅ ሆና ኒካህ አሰሩላት هذا ይሄ ሸሪዓችን ነው ይሄ ሸሪዓችን ነው ማለት ግልጽ አለ ከዛ በኋላስ ودخل بها في المدينه في شهر شوال في السنه الاولى من الهجره وهي بنت 9 سنين ከ3 አመት በኋላ በ9ኛ አመቷ አንድ ላይ ሆኑ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም طيب اذا انت ኒካህ አስረህ ምን ማድረግ ይችላል ማሳደግ ይችላል ማለት وكانت اي هي حب ازواجه صلى الله عليه وسلم اليه كሁሉም ከሴቶቻቸው ሁሉ ተወዳጇ እሷ ነበረች በጣም የሚወዷት በውዴታ አላህ ይቀጣህ ስለወደድካት ግን በምንም ነገር ማስበለጥ አይቻልም ክልክል ነው እዛው ሚስትህን ሁለት ሚስት ካለ ወይ ደግሞ ሶስት ሚስት ካለ ወይ አራት ሚስት አላህ ይሰጣቸው በዚህ ሙሉ ናቸው ብለዋል አላህ ይሰጣቸው ምናልባት አራትም ሊኖራቸው ይችላል በእስልምና አይደል አራት ሚስት ካለ እንታቤ አራቱንም በእኩል ውደድ የሚልህ ሸሪዓ የለም አይቻልም ይሄ ጣቢዓው የአላህ አፈጣጠር አንዷ በሆነ ነገር ልትወዳት ይችላል ነገር ግን አንዲትም ነገር አስበልጠህ ለሷ ማድረግ ክልክል ነው حرام ነው አይቻልም አድል ግድ ነው በሌላ አንተ በምትችለው ነገር ላይ በወጪ በነፈቃ በመናምን በእንደዚህ አይነት ቀን በማከፋፈል አንዷ ጋር ለምሳሌ ዛሬ የሁለተኛው ሚስትህ ተራ ከሆነ የመጀመሪያው ሚስትህ ጋር ሄደህ የምትዘይር ከሆነ ያችኛውም በዚህኛው ተራ ቀን መዘየር አለባት ግልጽ አለ ገብቷቸዋል ዛሬ ለምሳሌ አንደኛው ባለቤትህ ጋር ነበር አይደል እንዴ ነገ የሷ ተራ አይደለም አይደል የዛችኛው ተራ ነው ቀን ሄደ እሷን ከዘየርካት ያችም ተራዋ ባልሆነ ቀን ሄደ መዘየር ግድ ይላል ማለት ነው ወአፍቀሁ ኒሳኢ الامه አይ كانت عائشه رضي الله عنها የሴቶች ሁሉ ዓሊም እሷ ነበረች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ሴቶች ውስጥ በዕልም እሷን የሚያክል የለም كانت افقه نساء الامه በጣም ዓሊም ነበረች በጣም ዓሊም ከትላልቅ ሱሐባዎች ነው የምትመደበው በእውቀት በዕልም በጣም ትልቅ ዓሊም ነበረች رضي الله عنها لها مناقب جمة وفضائل وافرة በጣም ብዙ ተቆጥሮ የማያልቁ ስፍር የሌላቸው ደረጃዎች አሏት አንዳንድ ዑለማዎች ማን ይበልጣል ከኸዲጃና ከአኢሻ ማን ይበልጣል ይላሉ ሁለቱም የሚበልጡባቸው ጎኖች አሉ ሁለቱም ማበላለጡ የግድ አከሊት ትበልጣለች ብለህ መፍረድ ወይ ደግሞ ወሰን ግዴታ አይደለም አኢሻ የምትበልጥበት ጎን አለ ኸዲጃ የምትበልጥበት ጎን አለ ሁለቱም አላህ Subhanahu Wa Ta'ala ከአርሽ በላይ ሰላምታ ይላከላቸው የጀነት መሆናቸው የተመሰከረላቸው ሴቶች ናቸው طيب نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه